بسم الله الرحمن الرحيم. لا يبقى الغني بعد موت الفقراء. حتى موتو دي هاي كرم مسكين موتو بالسلطان هاي كرم. كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. ጌታችን አላህ Subhanahu Wa Ta'ala ተንቢህ ያደረገን ነው። كل نفس ذائقة الموت ونبلوكم بالشر والخير فتنة وإلينا ترجعون. نعم نوقف ونتيقن أن الموت آت لا محالة. كل نفس ذائقة الموت ثم إلينا ترجعون. ለጎረቤቶቻችን ብቻ አይደለም የተፈጠረው ሞተኛንም ቤት ያንኳኳል። ጌታችን አላህ Subhanahu Wa Ta'ala ተንቢህ ያደረገን ነው። ቁመን ያለነው ሰዎች መመከር አለብን። ሁሉም አላህ ፊት ይቀርባል። ዛሬም እሞታለሁ፣ አሁንም እሞታለሁ፣ ሲሄድ በምን እንደምሞት አላቅም። ይሄንን አብዙ ይላሉ። ቤተሰብ የሚመታትነው ሞት፣ ወንድምህን የምታጣበት ሞት፣ ልጅህን የምታጣበት ሞት፣ እናትህን አባትህን የምታጣበት። لا يبقى الغني بعد موت الفقراء. جهامته حتى ما يقرب اهن جزي سايمش بذت. يا عاشق الدنيا تعهب للذي قد ناله العشاق كل زمان. نفس بدنيا تالك سالي واي تلالي كسوت تلالي ترابشالي. لو ساوت الدنيا جناح بعوضة لم يسق منها الرب ذا الكفران لكنها والله أحقر عنده من ذا الجناح القاصر الطيران. إلهي تحملنا ذنوبا عظيمة أسأنا وقصرنا وجودك أعظم سترنا معاصينا عن الخلق غفلة وأنت ترانا ثم تعفو وترحم. ذائقة الموت نفسه الموت كماشنات إلى الله سبحانه وتعالى. كل نفس ذائقة الموت وإنما توفون أجوركم يوم القيامة. ደሞዛችሁን የምታገኙት ከፍያችሁን የምታገኙት የቂያማ ቀን ነው ይለናል ጌታችን አላህ Subhanahu Wa Ta'ala. الذي خلق الملائكة والذي خلق الجن والإنس والذي خلق العرش والكرسي. ጌታችን አላህ Subhanahu Wa Ta'ala ተንቢህ ያደረገን ነው። نعم نوقن ونتيقن أن الموت آت لا محالة. موت መጭ ነው አይቀርም፣ እየሸኘን ነው አወለኛም አይቀርም። موت ሰዎችን ሲወስድ الموت ما خلق لجيراننا فقط. ለጎረቤቶቻችን ብቻ አይደለም የተፈጠረው ሞተኛንም ቤት ያንኳኳል። አባታችንን ረሂመሁላህ አላህ ይዘንላቸው ዱዓችን ይሄን ነው። اللهم اغفر له وارحمه ዱዓ እናደርግላቸዋለን። ያለን አቅም ይሄ ነው። ነገር ግን እኛ ቁመን ያለነው ሰዎች መመከር አለብን። አላህ Subhanahu Wa Ta'ala ነፍስ ሁሉ ሞትን ቀማሽናት ብሏል። አጅራችሁንም የምትሞሉት የውመል ቂያማ ነው። የዛን ጊዜ ከእሳት የተራቀ ጀነት እንዲገባ የተደረገ ፈቀድ ፋት ይህ በእርግጥም ተሳካለት ይላል አላህ Subhanahu Wa Ta'ala. الله سبحانه وتعالى وما الحياة الدنيا إلا متاع الغرور. የዱንያ ህይወት የመሸንገያ ሸቀጥ እንጂ ሌላ አይደለችም ይላል አላህ። يا أيها الناس إن وعد الله حق. እናንተ የሰው ልጆች ሆይ የአላህ ቀጠሮ የውመል ቂያማ እውን ነው፣ ሐቅ ነው አይቀርም።
ሁሉም አላህ ፊት ይቀርባል ሁሉም ከታህተ ቱራብ ይሆናል ሁላችንም ለህድ ውስጥ እንገባለን ሁላችንም እማ ለህድ ውስጥ እንገባለን ወይም እንቃጠላለን ወይም አውሬ ይበላናል በምን እንደምንሞትም አናውቀውም በምን እንደምንሄድም አናውቀውም ዛሬ የሸኘንበት ሰው ሸኝተናል ነገ በምንኛ እንደምንሄድ አናውቅም ሁሉም ተርቲቡን ቅደም ተከተሉን ነው የሚጠብቀው ሐቢቢ ይሄ ነው ያለው እውነታ ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ عن أبي هريرة رضي الله تعالى عنه أكثروا ذكر هذه اللذات طفتنا قراጭ ሞትን አስተውሱ ይላሉ አብዙ ይላሉ ነብዩ አለይሂ ሰላቱ ወሰለም ማስተውስ ብቻ አይደለም አብዙት ዛሬም ሞታለሁ አሁንም ሞታለሁ ሲሄድ በምን እንደምሞት አላቅም ይሄንን አብዙ ይላሉ ሞትን እናስታውስ ከሆነ ሞትን ሁሉ ጊዜ እናስታውስ ከሆነ አንዘናጋም ዒባዳ ላይ ጠንካሮች እንሆናለን የተፈጠርንለትን ዓላማ እናውቃለን ለዚህም ነው ነብዩ አለይሂ ሰላቱ ወሰለም أكثروا ذكر هذه اللذات طفتنا قراጭ ሆነው ሞት ቤተሰብ የሚመታተነው ሞት ወንድምህን የምታጣበት ሞት ልጅህን የምታጣበት ሞት እናትህን አባትህን የምታጣበት እናቶቻችንን ቀብረናል አባቶቻችንን ቀብረናል ሁላችንም ሞትኛ ላይ እየደረሰ ነው አይቀር የተወሰኑ ሰዎች ሄደው ለተወሰኑ አይቀርም لا يبقى الغني بعد موت الفقراء دها موتو هبتام አይቀርም هبتام موتو دها አይቀርም مسكين موتو ባለስልጣን አይቀርም كل نفس ذائقة الموت ጌታችን አላህ Subhanahu Wa Ta'ala አዋጁን ተናግሯል አዋጁ ምን ጊዜም ስንገልጽ እናነበዋለን ነገር ግን ሞት ተረተረት ይመስለናል ሲደርስብን ብቻ ነው የምናቀው ያ አህባቢ ሞትን እናቃለን አዎ ነገር ግን ምን ይዘን እንቅረብ ለአኺራችን ቀብሩ ስንጠየቅ የምንመልሰው መልስና ዘጋጅ እህን ጊዜ ሳይመሽ በፊት እህን ጊዜ ጉዞ ሳንጀምር እህን ጊዜ ሰዓታችን ሳይቋጭ እህን ጊዜ እንዘጋጅ ነቱብ ኢላላህ ወደ አላህ ተውበት እናድር يقول الشاعر ገጣሚው እንዲህ ብሎ ተናገረ النفس تبكي أنها في الدنيا وقد علمت أن السلامة فيها ترك ما فيها لا دار للمرء بعد الموت يسكنها إلا التي قبل الموت يبنيها فإن بناها بخير طابت مسكنه وإن بناها بشر خاب بانيها نفس بالدنيا تالك سالي وايت لالي كسوت التالالك ترابشالك كنات كاباتها تتقاجالك نقر قن قبتواتا لمتاك أو نقر الله من الزي دنيا هي وتلاي ዱንያን መተው እንጂ ሌላ ጥቅም እንደሌለ ዱንያን ተው ማለት አትስራ አይደለም ነገር ግን لا تترك صلاتك من اجل الدنيا ለዱንያ ብለ ሶላትን አትተው ومن اجل الدنيا لا تظلم امك ولا اباك ولا تظلم ربك ጌታህን አትበድል በደል ነው ራሱ አላህ የተፈጠረብን ዓላማ አለ ምንድነው ዓላማው ለምንድነው የተፈጠርነው የአላህን አጀብ ለመሙላት አይደለም አላህ በስልጣን ጥግ የደረሰ ነው አላህም በሁሉም የሁሉ የዓለም ፈጣሪ ነው ነገር ግን ሲፈጥረን የፈጠረብን ዓላማ አለ የፈጠረብንን ዓላማ ደግሞ ራሱ ነው በኪታቡ ውስጥ ያስቀመጠው وما خلقت الجن والانس الا ليعبدون የሰው ልጅንም ሆነ አጋንንትን አልፈጠርኩም እኔን ሊያመልኩን ጅብሏል እሱን ልናመልክ ነው የተፈጠርነው እየተወላለን ልንተካካ በሀብት ምድር ልናበለጽጋት ለዚህ አይደለም የተፈጠርነው አላህን ልንገዛ ነው አቂዳን ልንይዝ ነው ተውሂድን ልንይዝ ነው በብቸኝነት ልንገዛ ነው እንተቢሁ ያ ኢኽዋኒ አንድ ነገር ልንገራችሁማ ነህኑ اتخذنا سيما في هذا الوقت አሁን ባለንበት ዘመን نحن نستخدم هذه الاتقائية كبشتا لمكلاكل راساتنا لمقوطب بلن يهنن نتقمالن فكيف لا نتقي من عذاب الله كالله قطعت لمندنو راساتنا ما نطبقو بفعل ما أمرنا الله به الله عززبنن بمسرات الله يكلكلن بمكلكل لمندنو ككورونا يبلطون جهنمن ما نزغاجلت ما نتنققو لمندنو يا احبابي أيها المسلمون عباد الله اللهن النفرة صلاتاتنا لا نتنكر يقول الله جل وعلا كبروا يلاقوا جيتا الله سبحانه وتعالى بتكبر قالوا يلال بتكبر قرآن بلوال الله سبحانه وتعالى فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين كشرك توبت كادرقوا
ከኩፍር ከወጡ ሶላትን ከሰገዱ ዘካን ካወጡ በእስልምና ወንድሞቻችሁ ናቸው ይለናል አላህ። እንደዚህ ነው እንግዲህ ያለው። አንድ ሰው ሶላት ካልሰገደ ለይሰ ኢኽዋነና ወንድማችን አይሆንም ማለት ነው። ሶላት ላይ እንጠንክር፣ ሶላት ላይ እንጠንክር። ከሶላት በፊት ግን አቂዳችን ምንድነው? አላህን በብቸኝነት መገዛት፣ አላህን ብቻ መጠየቅ፣ አላህን ብቻ መለመን። ወልዮች መጀን፣ ሸሆቹ መጀን፣ እነነየ መጀን፣ አባብየ መጀን፣ የቦረና ጌታ፣ የቦረና ሙሽራ፣ ነብዩ፣ ወልዩ እየተባለ አይጠራም። አላህን ብቻ እንጠይቀው፣ አላህን ብቻ እንለምነው፣ ወደሱ እንሽሽ፣ እሱን ድረስልን እንበል። ኮሮናንም አላህ ነው የሚያድነን፣ የሚጠብቀንም እሱ ነው። ያ አላህ እንበል። ያ አላህ ጌታችን ወይ ባክህ አንተ ጠብቀን እንበል። ወደሱ እንሽሽ፣ ኢባዳ ላይ እንበርታ። ሸኝተን ወደ ቤታችን መመለስ ብቻ አይደለም፣ እንሸኛለን፣ እንሸኛለን። ዛሬ የተሸከመ ነገ ራሱ ሸክም ይሆናል እንወቅ። ዛሬ የሰገደ ነገ ይሰገድበታል እንወቅ፣ እሱም የሚሰግድ ከሆነ። ስለዚህ አቂዳችን ላይ ተውሂድ ላይ እንበርታ። ልጅም የምንፈልግ ከአላህ፣ ገንዘብ የምንፈልግ ከአላህ፣ ወደ የትም ወደ ሰው ልጅ አንጠጋ። አላህን እንፍራ። ለኮሮናም ሰበብ አታድርሱ አይደለም፣ ተጠንቀቅ፣ ርቀትህንም ጠብቅ፣ መከላከያም ተጠበቅ። ምንም ችግር የለም። ይሄ እሱ ያዘህ ማለት አንተ ወንጀለኛ ነህ ማለት አይደለም። በምን እንደሚመጣ በብልግና አይደለም የሚመጣው በምን እንደሚመጣብህ አታውቅም። ስንት ሷሊህ ይሄዳል፣ ስንት የአላህ ሰው ይሄዳል። ይሄንን እንወቅ። ነገር ግን እንዘጋጅ ለሞታችን። ኮሮና ባይመጣም እንሞታለን፣ ኮሮና ቢመጣም እንሞታለን። ሁለቱም እኩል ነው። ኮሮና ከሄደ ማለት እኛ ከዚህ በፊት እኮ ሰው ሞቷል። ከዚህ በፊት ሷሃባ ላይ ስንት ጧዑኑ አሟስ የሚባል የረሱልን ሷሃቢዮች ስንት ገብቶባቸዋል፣ ስንት ታቢዒ ያልቋል። በስንት ሺህ የሚቆጠር በቀን ውስጥ ይቀብሩ ነበረ፣ ይታወቃል ይሄ ነገር። ግን ትልቁ ነገር ከሞትን በኋላ ላለው ህይወት እየተዘጋጀን ነው ወይ? ሶላት እየሰገድን ነው ወይ? ጊዜውን ጠብቀን እንሰግዳለን ወይ? ጀማዓ እንሰግዳለን ወይ? ዲናችንን እናቃለን ወይ? ስለ ንግድ እናቃለን፣ ስለ ንግድ እንማራለን። ስለ አቂዳ ግን እናቃለን? ስለ አቂዳ እንረዳለን? ህብረተሰባችን እኮ ትልልቅ ሰዎች አባቶቻችን፣ አያቶቻችን፣ የገጠር አክስቶቻችን ወዴት እየሄዱ ነው? ወደ ዶሬህ እየሄዱብን ነው። ጨሌ ቆሌ አድባር እያሉብን ነው። መወከል ምን እያሉብን ነው? ሸሆቹ እያሉብን ነው። አብዱልቃድር ጀይላኒ እያሉ ነው። አብዱልቃድር ጀይላኒ ራሳቸው ታላቅ የአላህ ባሪያ ናቸው። አያድኑም፣ አያሳምሙም፣ ህያውም አያደርጉም፣ ልጅም አይሰጡም፣ ሀብትም አይሰጡም፣ ጤንነትም አይሰጡም። አላህ ሀብትን የሚሰጠው አላህ፣ አቅም የሚሰጠው አላህ፣ ጀነትን የሚሰጠው አላህ። ወደ አላህ ሱብሓነሁ ወተዓላ እንዙር ኢንሻአላህ። ይሄ ነው አደራ የምላችሁ። አቂዳችን ላይ ተውሂዳችን ላይ እንበርታ፣ ሶላት ላይ እንበርታ። ሶላት ካልሰገዳችሁ ወንድሞቼ መላው ዓለም ላይ ያለ ሙስሊም ወደ ቂብላ ዞሮ ቢሰግድብን ጥቅም የለውም። ማዱምና ተረክና ታሪክና ለሶላ ሶላት እስከተውን ድረስ ጥቅም የለንም። ስለዚህ ሶላት ላይ እንበርታ። አቂዳችንን ከያዝን በኋላ ሶላት ላይ እንበርታ፣ ዲናችን ላይ እንበርታ። ዲናችንን እናንብብ፣ ዲናችንን እንማር። መሀይሞች አንሁን። ስንቱ ኢንጂነሪንግ ያጠናል፣ ስንቱ ሜዲካል ዶክተር ለመሆን ጥረት ያደርጋል። ስንቱ ዱንያ በንግድ የተለያየ እኮ ዲግሪ ያለው ማስተርሱን ሰርቷል፣ ዶክተሬቱን ሰርቷል። ስለ አቂዳ ግን አንድ ሪሳላ አያውቅም። ስለ አቂዳ ስለተፈጠረለት ነገር ግን አያውቅም። ሊማዛ ኢኽዋነና ሊማዛ ለምን እንዘናጋለን? ሁልጊዜ ቀብር እንመጣለን፣ ቀብረን እንሄዳለን፣ ግን እንዘነጋለን። አሁንም ሞት ይመጣል፣ ሞት እኛም ጋር ይመጣል። ሞት እስካሁን ድረስ ከአደም ጀምሮ እየጨረሰ የሞት ጣራኛ ላይ ነው ያለው። ሲደረመስኛ ላይ ነው የሚደረመሰው። ስለዚህ ነተቅላ አላህን እንፍራ፣ ዲናችን ላይ እንበርታ፣ እንጠንቀቅ ባለው ነገር ወደ አላህ እንዙር፣ ዒባዳ ላይ እንበርታ ነው የምላችሁ። አባታችንንም አላህ ሱብሓነሁ ወተዓላ ይማራቸው፣ አላህ ይማራቸው። ዱዓ እናደርግላቸዋለን። በዚህ እሳቸው ጋር ሐቅ አለም የምትሉ የሆነ ነገር አለ የምትሉ አፈውት ማለት ነው። ዱዓ እናደርግላቸው ባለው ነገር ውስጣችን ያለው አባታችን አላህ ይዘንላቸው ብለን እኛም ነገ ሟች ነን። እኛም ሁላችንም ቅደም ተከተል ተርቲባችንን ጠብቀን የምንሄድ አላህ ይማራቸው፣ አላህ ይማራቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።